ሀገር በ8 ዓመት ውስጥ መገንባት ቀላል አይደለም። በ8 ዓመት ውስጥ ሀገርን ለማፍረስ ራሱ በሚከብድበት አሁን ባለንበት በዚህ ጊዜ በ8 ዓመት ውስጥ ሀገራዊ ለውጦችን ማምጣትና የሀገርን ለውጥ ደግሞ በእጅጉ ማሳየት ትልቅ ስራን ይጠይቃል። ለዚህም ነው ሀገራችን ኢትዮጵያ ከለውጡ በኋላ በርካታ ስራዎች ተሰርቶ ዛሬ ላይ ከአፍሪካም ብሎም ከዓለም አቀፍ ደረጃ ተወዳዳሪ ሀገር እንድትሆን አድርጓታል። ታዲያ እነዚህ ለውጦች የመጡት በቀላል ስራ አይደለም። በርካታ ስራዎች ተሰርተው በበርካታ ተቋማቶች ላይ ደግሞ የሪፎርም ስራ ስለተሰራ ነው። ከነዚህም ውስጥ አንዱ እንግዲህ የሀገር ሉዓላዊነትን፣ ዳር ድንበርን፣ የሀገር ውስጥ ሰላምና ጸጥታን እንደዚሁም ደግሞ የጠላት ኃይልን የሚመክት ትልቅ ተቋም መገንባት አስፈላጊ ነው። ለዚህም ነው እንግዲህ የሰራዊትና የደህንነት ተቋማትን በእጅጉ በመገንባታችን ዛሬ እዚህ ደረጃ ልንገኝ ችለናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ 7 ዓመት በፊት ማለትም ወደ ስልጣን በመጡበት ወቅት እንግዲህ የመከላከያ ሰራዊቱ ሪፎርም እንደሚያስፈልገው እቅድ ይዘው መስራት ሲጀምሩ የምናዘጋጀው ሰራዊት የሀገርን ሉዓላዊነት የሚያስጠብቅ የአፍሪካን ሰላምና ደህንነት ማስጠበቅ የሚችል ትልቅ አቅም ያለው ሰራዊት መገንባት አለብን ብለው በጀመሩት ስራ ዛሬ ላይ ቃላቸውን ፈጽመው መመልከት ችለናል። አሁን የምንመለከተው የሀገራችን የመከላከያ ሰራዊት እንግዲህ የአፍሪካን ሰላምና ደህንነት ማስጠበቅ የሚችል በተለይ ከየብስ አልፎ በአየርና በባህር ኃይል ትልቅ አቅም ገንብቷል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ 7 ዓመት በፊት ቃል የገቡትን ማለትም ወደ ስልጣን በመጡ በአመቱ ቃል የገቡትን ተግባራዊ አድርገዋል። ይህም የሀገር ትልቅ ለውጥን ያሳየና የሀገርን እድገትና ብልጽግና የሚያሳይ ትልቅ የለውጥ እንቅስቃሴ ነው። ውድ የሀሳብ ዴይሊ ተከታታዮቻችን ለዛሬ ያስኩላችሁ የሀሳብ ዴይሊ ፕሮግራም የሚሆነው እንግዲህ በ8 ዓመት ውስጥ የመጡ ሀገራዊ ለውጦች በተለይ ደግሞ በተቋማት ውስጥ የተሰሩ በርካታ ስራዎችን በሰፊ የምንመለከት ነው የሚሆነው። እናንተም እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ እየጋበዝው የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋበዝኳችሁ። የናሽናል ሪፎርሙ የአድሚን ሪፎርም ዲማንድ ያደርጋል። አፍሪካን እየጠበቅን ስለ ኢትዮጵያ ማሰብ አንችልም። የምናደራጀው ኃይል የአፍሪካን ሰላም ማረጋገጥ የሚያስችል ሱፐሪቲ የሞራል ብቃትና ዝግጁነት ያለው መሆን አለበት። ለዛ ወሳኙ ደግሞ አንበሳ ጀነራሎች መኖራቸው። በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ሀገር በ8 ዓመት መገንባት ቀላል አይደለም። ሀገርን በ8 ዓመት መገንባት አይደለም የተገነባች ሀገርን በ8 ዓመት ማፍረስ በጣም ከባድ በሆነበት በዚህ ጊዜ ሀገራችን ግን በ8 ዓመት ውስጥ ተገንብታለች። ይህም የለውጡ አመራር ነው። በቁርጠኝነትና በጠንካራ አመራርነት የተሰራው ይህ ስራ ዛሬ ሀገራችን ኢትዮጵያ ትልቅ ደረጃ እንድትደርስ አድርጓታል። ታዲያ የማይቻል የሚመስለውን ነገር የቻልንበት ሀገራችን ኢትዮጵያ ባለፉት 8 ዓመታት በርካታ ስኬቶችን እንድታስመዘግብ ያደርጋት ይህ የለውጥ አመራር ነው። ይህም በ2010 ዓ.ም እውን የሆነው ሀገራዊ ለውጥ ባመጣው እቅድ መሰረት የሀገር ግንባታ ለሀገረ መንግስት ምሰሶ ነው። አንዳንድ ተቋማቶች የሀገር ዋና ምሰሶ ብላቸው በተለይ እንደ መከላከያ ያለ ደግሞ ትልልቅ ተቋማት የሀገር ምሰሶ ብቻ ሳይሆን የሀገር ሉዓላዊነት ወሳኝና አስከባሪ ኃይል ናቸው። ታዲያ እነዚህ ተቋማቶች ሪፎርም ያስፈልጋቸው ነበረ። ባለፉት ጊዜያቶች ስንመለከተው እንደነዚህ አይነት ትልልቅ ተቋማቶች ፈርሰው የሉም በሚባል ደረጃ ወድመው ጠፍተው ስንመለከት ነበረ። ነገር ግን ይህ ተቋም ሪፎርም ያስፈልገዋል የተባለው ዛሬ አሁን ላይ የመከላከያ ሰራዊታችን ያለውን ቁመና እንዲይዝ ስለተፈለገ ነው። ለዚህም ነው እንግዲህ በሀገር ምሰሶ የሆኑ ትልልቅ ተቋማትን የሀገር ምሰሶ ናቸው። ይህም ምሰሶ መሰራት፣ መገንባት፣ ማጠናከርና ሀገርን ማሳደግ አስፈላጊ ስለሆነ ነው። የኢትዮጵያ ተቋማት በርካታ ችግሮች ነበረባቸው። ስብራት፣ ዕዳ፣ መንቀሳቀስ በማይችሉበት ደረጃ ላይ የደረሱ ትልልቅ ተቋማት ነበሩ። ከነዚህም ውስጥ እንግዲህ የመከላከያ ሰራዊት አንዱ ነው። ይህም ተቋም ከነበረበት ችግር፣ ካለበት እንከን፣ ከነበሩበት ዕዳ፣ ከቆመበት ቁመና ለየት ያለ አቅም እንዳለው የተመለከትንባቸው እነዚህ 8 የለውጥ ዓመታቶች ናቸው። ታዲያ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ከሚሰሯቸው ትልልቅ ስራዎች ብለው ያነሷቸው የእነዚህን ትልልቅ ተቋማት አቅም መገንባት ነው። ሪፎርም ያስፈልጋል። ሪፎርም አድርገን የጀመርነውን ልማት የጀመርነውን ሰላም ማስቀጠል ካልቻል በብዙ ሀገራት እንዳጋጠመው ስታግነንት የሆነ ሲስተም ይሆንና ለውጥ ማናይበት የደከምንበት ሳይሻገር የሚቀር ስለሚሆን የስትራክቸር እና የኤጀንሲ ድምር ውጤት ነው። ህዝቡ ተንቀሳቅሷል፣ እኛም መርተነዋል ለውጡን። ተቋም ቅድም እንዳነሳውላችሁ የሀገር ምሰሶ ነው። እነዚህ ተቋማት መገንባታቸው ደግሞ ዛሬ ላይ ሀገር እዚህ ደረጃ እንድትደርስ አድርጓታል። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በ8 ዓመት ውስጥ በተለይ በመከላከያና በደህንነት ዙሪያ ምን ስራዎች ሰሩ የሚለውን
እንመልከተው። የመጀመሪያው ጠቅላይ ሚኒስትሩ ወደ ስልጣን በመጡ በአመቱ እንግዲህ የመከላከያ ሰራዊት ትልልቅ ጀነራሎችን ሰብስበው ያነሱት ትልቅ ሀሳብ አለ። እሳቸው እንዳሉት ከሆነ የምናዘጋጀው ሰራዊት የአፍሪካን ሰላምና ደህንነት ማስጠበቅ የሚችል ትልቅ ሰራዊት ነው ብለዋል። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህም ባሉ እንግዲህ በ8 ዓመት ውስጥ ቃላቸውን ፈጽመው ዛሬ ላይ ከምጽዋ እስከ ሶማሌ ድረስ መጠበቅ የሚችል የባህር ኃይል፣ በአየር ላይ ተምዘግዛጊ የአየር ኃይል፣ የምድሩንማ የማይነሳ በርካታ የምድር ኃይል አጠናክረን ዛሬ ትልቅ ተቋማትን ገንብተናል። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት እንግዲህ ለውጥ ያስፈልጋል፣ በተለይ በእነዚህ አይነት ትልልቅ ተቋማቶች ላይ ለውጥ ያስፈልጋል። ይህ ጠንካራ ኃይል ነው። ይህን ጠንካራ ኃይል ደግሞ በለውጥ መገንባትና መስራት እንችላለን አሉ። ታዲያ እንደ ቃላቸውም ይህንን ትልቅ ተቋም ገነቡት። ዛሬ እዚህ ደረጃ እንዲደርስ አደረጉት። መስራት ብቻ አይደለም፣ ይህ ተቋም ከመሰራትም በላይ ትልልቅ ስኬቶችን እንዲያመጣ ተደርጓል። የሀገራችን የመከላከያ ሰራዊት አሁን ያለበትን ቁመና ስንመለከተው ባለፉት 8 ዓመታት ውስጥ የተሰሩ ስራዎችን በትኩረት በመከታተልና ከቀን ወደ ቀን ምን አይነት ስራዎች እየተሰሩ የሚለው የጠቅላይ ሚኒስትሩ ግምገማ ዛሬ እዚህ ደረጃ እንዲደርስ አድርጎታል። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ የወታደራዊ ሪፎርም ከመስራታቸው ከመጀመሪያ በፊት ያነሱት አንድ ትልቅ ሀሳብ አለ። በተለይ ወታደሮች ወደ ብሔር ፖለቲካ ኮንቲነር እንዳትወርዱ፣ ይህ ማለት የሀገርን ሉዓላዊነት ወደ ታች ዝቅ የሚያደርግ የሀገርን ትልቅ ዝናና ትልቅ ክብር የሚወርድ ነው። ወታደሮች በጣም ጥንቃቄ እንታረጉ። ምለምናችሁ መመክራችሁ ነገር ወደ ብሔር ኮንቴነር ወርዳችሁ የምታስቡ ከሆነ ቲፒኤልኤፍ መታገል ከቲፒኤልኤፍ ጋር መገዳደል አስፈላጊ አልነበረም። ቢኮዝ ቲፒኤልኤፍ እሱ ስለነበረ የኢህአዴግ ሊቀመንበር አብይ ሆነ ከበደ ሆነ ተሰማ ሆነ አርሚ ጣቱን ማስገባት የለበትም። ያስገባ ቀን ናት ፖለቲካውን የአርሚን ፕሮፌሽናሊዝም ይገለዋል። ወታደር ከስርዓት ጋር አብሮ የሚቀጥል ነው እንጂ አንዱ ስርዓት ሲፈርስ አብሮ የሚፈርስ ሌላ ስርዓት ሲገነባ ደግሞ ከሌላው ስርዓት ጋር አብሮ የሚያሸረግድ መሆን የለበትም ይላሉ ጠቅላይ ሚኒስትሩ። እንደምናውቀው እንግዲህ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የነበረው የመከላከያ ሰራዊት ቁመናና አሁን ያለበትን ይህንን ስናነሳ ወደፊት የመንግስት ስርዓት ለውጥ ቢኖር ወይም ደግሞ በምርጫ ሂደት ውስጥ መንግስት በሌላ ኃይል ቢመረጥ ቀጣይ ለሚመጣው ኃይል ይህ የመከላከያ ሰራዊት በዚህ ቁመና ይቀጥላል። ይህ ማለት ዛሬ የተሰራው ሪፎርም ቀጣይ ለሚመጣው መሪ ቀጣይ ለሚያስተዳድራት ሀገር ለሚመራው የትኛውም አካል ይህ መከላከያ ነው የሚኖረው። ይህ ተቋም ዛሬ ስለተገነባ ነው ቀጣይ ለሚመጣው አካል እንደዚህ ባለው ቁመና ላይ መቀጠል የቻለው። እነዚህ በርካታ ስራዎች ሲሰሩ በዋነኝነት ሀብት መቀነስ፣ እንደዚሁም ደግሞ ሀብት ማመንጨት፣ ሌላው ደግሞ የህገ መንግስት ግዴታን መወጣት አለባቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሀብት መቀነስ ብለን ስንመለከተው መሰራት የሚችሉ በተለይ ደግሞ በሀገር ውስጥ አቅም መሰራት የሚችሉ ስራዎችን መስራት። ለዚህም ነው ሀብት ማመንጨት ላይ ደግሞ ስንሄድ አዳዲስ ሀብቶችን እያመነጭበት ያለውን ሁኔታ እንመለከታለን። ታዲያ ዛሬ ላይ ከጦር መሳሪያ ግዢ ወጠን ጦር መሳሪያ ማምረት ጀምረናል። ዛሬ ላይ ዓለም አቀፍ ላይ ትልልቅ የሚባሉ ድሮኖችን መታጠቅ ችለናል። ይህም ሀብታችንን ቀንሰን የተለያዩ ሀብቶቻችንን እየጨመረን እንገኛለን። ራሳችንን የምንገጣጠማቸው አሉን፣ ራሳችንን የምናመርታቸው የጦር መሳሪያ ማምረቻዎች አሉን። ይህ ማለት ደግሞ አሁን ላይ የዓለም አቀፍ የውትድርና ስትራቴጂ በተቀየረበት በዚህ ዘመን ላይ የራሳችን የድሮን መገጣጠሚያና ማምረቻ ትልቅ ተቋም አለን ማለት ከአፍሪካ ብሎም ከዓለም ተወዳዳሪ እንደዚሁም ሉዓላዊነታችን የተከበረና ማንም ሰው ሊነካን ሊደፍረን ሊያስበን የማይችለው ትልቅ አቅም ላይ ተገኝተናል። ይህም ባለፉት 8 ዓመታት የተሰራው ትልልቅ ስራዎች ናቸው። እንደውም ይቺ ያሉ ትልልቅ የጦር መሳሪያ ማምረቻ ትልልቅ ተቋማትን የገነባ ነው በዚህ በ8 ዓመት ውስጥ የመጣው የተቋም ስራ ትልቅ ስኬት እንደሆነ መመልከት እንችላለን። ታዲያ ይህ ባለፉት 8 ዓመታት የተሰራው የሰራዊት ግንባታ ዛሬ ላይ ምን ደረጃ ደርሷል የሚለውን ስንመለከት ደግሞ የመከላከያ ሰራዊት ተቋም ሪፎርም የሀገር ለውጥ ያመጣ ትልቅ ስራ ዛሬ ላይ የሀገር ሉዓላዊነት፣ የሀገርን ዳር ድንበር፣ የሀገርን ሀያልነት እያሳየ ይገኛል።
ለዚህም ነው እንግዲህ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ እንዳሉት ከሆነ የኢትዮጵያ ብሔራዊ ጥቅምና ደህንነት ብሎም የቀጠናው ሰላምና ደህንነት የሚያስጠብቅ ትልቅ ሰራዊት ገንብተናል ብለዋል። ይህንንም እየተመለከትነው እንገኛለን። አሁን የኢትዮጵያ መከላከያ ሰራዊት የሀገርን ዳር ድንበር የሀገርን ሉዓላዊነት ከማስጠበቅ አልፎ የጎረቤት ሀገራት ሰላምና ደህንነትን እያስጠበቀ ይገኛል። ከዛም ዘለን በቀጣይ ጊዜያቶች ለሚመጡ ትልልቅ የሀገር ሉዓላዊነት የማስጠበቅ ሂደትና ለዓለም አቀፍ ወታደራዊ እንቅስቃሴዎች ዝግጁ መሆናችንን አሳይተናል። በዚህም እንግዲህ ያደራጀናቸው ትልልቅ ተቋማት መኖራቸው ነው። የሉም የተባሉ የፈረሱ አይኖሩም ወደፊት አይገነቡም የተባሉ ትልልቅ ተቋማቶችም አሁን ላይ ተነስተዋል። ከዚህም ላይ እንግዲህ ማንሳት የምንችለው የኢትዮጵያ አየር ኃይል ከወደቀበት አፈር ልሶ አሁን ላይ ተነስቶ ትልቅ ደረጃ ደርሷል። የለም ወደፊት ኢትዮጵያ ልትገነባው አትችልም ሊኖራት አይገባም የተባለው የኢትዮጵያ ባህር ኃይል ዛሬ ላይ ትልቅ ተቋም ሆኗል። ይህ ተቋም ደግሞ ዛሬ ላይ የኢትዮጵያን አይደለም የአፍሪካን ብሎም ደግሞ የቀይ ባህር ሰላምና ደህንነትን ማስጠበቅ የሚችልበት ትልቅ አቅም ላይ ተገኝቷል። ይህም ባለፉት 8 ዓመታት የተሰሩ ትልቅ የለውጥ ስራዎች ናቸው። የመከላከያ ሚኒስትሯ እንዳሉት ከሆነ ጠንካራና አስተማማኝ የጸጥታና ደህንነት ተቋማት መገንባት ከሀገር የሪፎርም አውዶች አንዱ ነው ብለዋል። ለዚህም የመከላከያ ሰራዊቱ በሪፎርሙ መሰረት በትልቅ ግንባታ ሂደት ዛሬ የሚገኝበት ደረጃ ላይ ደርሷል ሲሉ ኢንጂነር አይሻ መሐመድ ገልጸዋል። ይህም ሁኔታ ባለፉት 8 ዓመታት የመጣ ትልልቅ ስኬት ነው። ታዲያ አሁን ላይ ሰራዊቱ ከየትኛውም አቅጣጫ የሚመጣበትን ጥቃት የሚመክት የምድር ኃይል፣ የአየር ኃይል፣ የሜካናይዝ ጦር እንደዚሁም የባህር ኃይልና የልዩ ዘመቻና የሳይበር ኃይልን ገንብተናል ሲሉ ሚኒስተሯ ገልጸዋል። ይህ ሀገርን ከማስጠበቅም አልፎ ቀጠናን የሚያስጠብቅ ብሎም ደግሞ ለአፍሪካ ሰላምና ደህንነት ትልቅ አቅም ያለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቅድም እንዳነሳውላችሁ ከ7 ዓመት በፊት ቃል የገቡትን ዛሬ በተግባር እያሳዩን ይገኛሉ። የምንገነባው ሰራዊት የአፍሪካን ሰላምና ደህንነት ማስጠበቅ የሚችል ነው አሉ። ዛሬ ላይ የኢትዮጵያ መከላከያ ሰራዊት የአፍሪካን ሰላምና ደህንነት ማስጠበቅ የሚችል ትልቅ ቁመና ላይ ይገኛል። በአቅም በቴክኖሎጂ በወታደራዊ ስራዎችና በተለያዩ በወታደራዊ ዘመቻዎች ላይ ትልልቅ አቅም ያለን ሰራዊት መገንባት ችለናል። ይህም የለውጡ ትልቅ የስኬት አቅም ነው። ታዲያ በወታደራዊ ኃይል ራሳችንን መቻል የተያዘ ሀገራዊ ግብ ነው። ይህም ግብን በማሳካት ረገድ የመከላከያ ሰራዊት ራሱ ትልቅ ተቋም እንደማሳያ ነው ያሉ ሚኒስተሩ ዛሬ ላይ በለውጡ ስራዎች ምን ተሰሩ ብለ ሲጠየቅ እንደ ምሳሌነት ማንሳት የምንችለው እስካሁን ሳነሳላችሁ የነበረው የመከላከያ ሪፎርም ነው። በዚህም ሪፎርም ከሶማሌ እስከ ምጽዋ ጫፍ መጠበቅ የሚችል ትልቅ ሰራዊት ገንብተናል። ታዲያ ዓለም የደረሰበት ዘመናዊ የውጊያ ቴክኖሎጂ የሚታጠቅ በአግባቡነት የሚመራና ብቁ የሰው ኃይል ያለው ትልቅ ኃይል ገንብተናል ያሉት ኢንጂነር አይሻ መሐመድ ይህ ተቋም ዛሬ ላይ ከዓለም አቀፍ ደረጃ ተወዳዳሪ እንድንሆን እንዲሁም የአንድ ወታደራዊ ኃይል ተቋም መገንባት፣ ተቋሙን ማዘመን፣ ተቋሙን የተሻለ ማድረግ የሀገርን ዳር ድንበር መጠበቅ ነው። አዲስ አበባ የሚገኘው የኢትዮጵያ የመከላከያ ሰራዊት ትልቁ ተቋም የሚጠብቀው የኢትዮጵያን 4ቱም ማዕዘን ነው። ይህ ትልቅ ተቋም በሪፎርም በመሰራቱ ዳር ድንበር ላይ ያሉ ስራዎችን እዚህ ሆነን መከላከልና መጠበቅ እንችላለን። ይህም በቴክኖሎጂ በመታገዝ አዳዲስ ዘመናዊ እንቅስቃሴዎችን በማድረግ ነው። ለዚህም ነው ሪፎርሙ ከተሰራ ስራዎች ወታደርን ማብዛት አይደለም፣ በርካታ ጦር መሳሪያ መግዛት ብቻ አይደለም፣ ወታደሩን በተሻለ ቴክኖሎጂ ማዘመን፣ የተሻለ ወታደራዊ ስልጠና መስጠት፣ በትምህርትና በሌሎች የቴክኖሎጂ ስልጠናዎች ማዘመን፣ እንደዚሁም የቴክኖሎጂ አቅማችንን ከፍ በማድረግ አሁን ዓለም አቀፍ ደረጃ በተደረሰበት ትልልቅ ደረጃዎች ላይ በመድረስ ዘመናዊነትን የተላበሰ ትልልቅ ጦር መሳሪያዎች አሉ። ይህም በራሳችን አቅም የሰራናቸው አሉ፣ ገዝተንም ያመጣናቸው አሉ። ይህ ግን የለውጡ የሪፎርሙ ትልቅ አቅም ነው። ምክንያቱም ዛሬ ላይ እንደውም ይህች ያለ ትልልቅ ተቋማትን መገንባት ማለት በአፍሪካ ደረጃ ላይታሰብ ይችላል። ማለትም እነዚህ አይነት ስራዎች የሚሰሩት በሪፎርምና ለውጡ ላይ በማምጣት ነው። ታዲያ ይህንን ትልልቅ ተቋማት የገነባ ነው ዝም ብሎ አይደለም። በርካታ ስራዎች ሰርተዋል፣ በርካታ ልፋቶች ተለፍተዋል። ከወደቁበት የተነሱ ትልልቅ ተቋማቶች ዛሬ እዚህ ቁመና ላይ ለመድረሳቸው የተሰሩ ትልልቅ ስራዎች እንደሆኑ መመልከት እንችላለን። አየር ኃይላችን የነበሩት ሄሊኮፕተሮች በጣት ይቆጠራሉ። ዛሬ ላይ ከሄሊኮፕተርም አልፈን ዓለም ላይ ትልልቅ የሚባሉ ተዋጊ ጀቶችን አሉን። ሰው አልባ ድሮኖች አለን። በድሮን ቴክኖሎጂ ከዓለም እኩል እየተራመደ እንገኛለን። ራሳችንም እየገጣጠመ እንገኛለን። ይህ ማለት ቴክኖሎጂን ከማዘመን ከመታጠቅም በላይ ደግሞ ራሳችን ማምረት፣ ራሳችን መታጠቅ፣ ራሳችን ደግሞ ሀብት ማካበት። አሁን ላይ እኮ ኢትዮጵያ ባለፉት ጊዜያቶች ስትገዛቸው የነበሩ ጦር መሳሪያዎችን መሸጥ ጀምራለች። ይህ ደግሞ የሀገርን ትልቅ አቅም ያሳያል። እንዲሁም ሌላኛው የኢትዮጵያ ባህር ኃይል ነው። አያስፈልግም። ለኢትዮጵያ ምን ይጠቅማታል? ኢትዮጵያ ምን ትጠቀማለች ሲባል የነበረው የኢትዮጵያ ባህር ኃይል ዛሬ በትልቅ ተቋም ግንባታ ላይ ይገኛል። ይህ የተቋም ግንባታ ዛሬ አይደለም፣ ነገ ከነገ ወዲያ የኢትዮጵያ በተለይ ደግሞ የቀይ ባህር ፍላጎቷ ሲሳካ ይሄ ትልቅ ተቋም የኢትዮጵያን የባህር አክሰስ የመጠበቅ ብሎም በአፍሪካ ቀንድ ያለውና በቀይ ባህር ላይ ያሉ ሰላምና ደህንነቶችን ማስጠበቅና ከአሸባሪዎች ከሽፍቶችና ከዘራፊዎች የኢትዮጵያንና የዓለም አቀፍ መርከቦችን መጠበቅ የሚችል
ትልቅ አቅም ያለው የባህር ኃይል መገንባት ችለናል። ይህም በ8 ዓመት ውስጥ የመጡ ትልልቅ የስኬት ጉዞዎች ናቸው። በተለይ በተቋማት ላይ በተሰራው ሪፎርም አሁን እስከዚህ ሳነሳላቸው የነበሩ ትልልቅ ስራዎች ተሰርተዋል። ታዲያ ተቋማት ሲገነቡ ሀገር ትገነባለች። ሀገር ስትገነባ ደግሞ የሀገር እድገት በእጅጉ ያድጋል። ለዚህም ነው የተቋማት የስርዓት ግንባታ ላይ በተለይ ደግሞ የመከላከያ ሰራዊቱን ማንሳት የፈለግነው። ባለፉት 8 ዓመታት በዚህ ተቋም ላይ የተሰሩ በርካታ ስራዎች እንደዚሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመምጣታቸው የገቡትን ቃል የፈጸሙበትን ሂደት የተመለከትንበት ይህ ፕሮግራም ነው። እነዚህ ትልልቅ ተቋማቶች ዛሬ መገንባታቸው ሀገራችን አሁን ላለችበት ቁመና እየተመለከትን እንገኛለን። ውድ የሀሳብ ዴይሊ ተከታታዮቻችን ለዛሬ ያስኩላችሁ የሀሳብ ዴይሊ ፕሮግራም ይህን ይመስል ነበረ። እናንተም እስከ ፕሮግራም የፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ የሀሳብ ሚዲያ የዩቲዩብ ቻናል እንደዚሁም ደግሞ ሌሎች አማራጮችን ሰብስክራይብ እንደዚሁም ፎሎ በማድረግ አብራችሁ እንድትሆኑ እየጋበዝኩ በቀጣይ ቀን በሌሎች ፕሮግራም እስከመመለስ ደግሞ ቸር ቆዩ።